በጣም በጥሩ ሁኔታ ላይ ያሉ ናቸው። እስቲ አንቀሳቅሳቸው ላያችን እንቀሳቀሱ ነው በትክክል ያላቸውን የስጋ ሁኔታ ለማየት ጤናማነታቸውን አረማመዳቸውን ይሄ በጣም ወሳኝ ተመልከቷቸው እንዴት እንደሚንቀሳቀሱ ያው ይሄ በጣም ትልቅ በጣም ግዙፍ ነው የሱ ተመልከቱት ይሄን አሁን ተመልከቱት እንዴት እንደሚመስል ምን ያህል ከፍተኛ ሁኔታ ጭቃው እንዳያዳልጣቸው ብለው ነው እነዚህ በሬዎች ተመልከቷቸው። ስለዚህ እንደነዚህ አይነት በሬዎችን በዚሁ አጋጣሚ መነግራችሁ እነዚህ በሬዎችን ማግኘት ለምትፈልጉ በታች ባለ ስልክ በኩል ብትደውሉ ታገኛላችሁ። ከፍተኛ የስብ ክምችት የእግራቸው አቀማመጥ ላይ ጡንቻቸው ላይ ታያላችሁና ይሄ በጣም ወሳኝ ነው። እነዚህን በሬዎች እንዴት አድርጎ ለፍቶ በዚህ አጭር ጊዜያት ውስጥ እንዳደለበ በጣም ከፍተኛ የአመጋገብ ስርዓት ከፍተኛ ቅባትነት ያለው መጠን ነው ሲሰጣቸው የነበረው። ግን እዚህ ላይ ቅባቱ እንዳይጎዳችሁ ጥሩ የሕክምና ክትትል እናደርግ ነበር። አንዳንድ ጊዜ ከፍተኛ የፋጉሎ ክምችት ተቅማጥ ላይ ያመጣ ይችላል። ግን ፋጉሎ ወደ ተቅማጥ እንዳይቀየርና ወደ ሰውነት እንዲቀየርላቸው ስናደርግ የነበረው ክትትል ቀላል አይደለም። እነዚህ በሬዎችን በአጭር ጊዜ ስናደልብ አንዳንዶች ደግሞ ቶሎ ለውጥ ማያመጡ አሉ። እነዚህ ለምዱ ቶሎ ለውጥ ያላመጡት በሌላ ቪዲዮ ላይ የምንገናኝ ይሆናል። ስለዚህ በሬዎችን ብዙ ጊዜ ስናደልብ መጠንቀቅ ያለብን ተዛማች በሽታ እንዳያጠቃቸው። እነዚህ ተዛማች በሽታዎች ደግሞ እንደነገርኳችሁ ወደ ሰው በቀላሉ ይተላለፋሉ። ስለዚህ ይሄን በጣም መጠንቀቅ አለብን። ብዙ ጊዜ ደግሞ እኛም ተንከባካቢዎችም የዚህ በሽታ ተጠቂ እንዳንሆን ሁልጊዜ መስጠት አለብን። ልብሳችንን ጥንቃቄ ማድረግ አለብን። እነሱን ካበላን ካጠጣን በኋላ እጃችንን መታጠብ አለብን። እነሱን ከማብላታችን በፊት ወደ መጸዳጃ ቤት ስንሄድ እጃችንን መታጠብ አለብን። እነሱን ካበላን በኋላ መታጠብ አለብን። ተዛማች በሽታዎች በብዛት በሬዎች ላይ ተጠቂ ናቸው። በሬዎች የተለያየ የአንትራክስ በሽታ ያጠቃቸዋል፣ ፓስቶሮስ ያጠቃቸዋል፣ ብላክ ሊክ ያጠቃቸዋል። በተለይ ባሲለስ አንትራክስ በቀላሉ ወደ ሰውም ስለሚተላለፍ በጣም ጥንቃቄ ማድረግ አለብን። በተለይ አሁን በአገራችን ኢትዮጵያ በከፍተኛ ሁኔታ በአራቱ ማዕዘን የአንትራክስ በሽታ ገብቷል። ስለዚህ እኛ ግን እነዚህ በሬዎችን ቀድመን ነው ለክትባቱን የሰጠናችሁ። ክትባቱ እንደምታውቁት ለሚቀጥሉት 1 አመት ከአንትራክስ በሽታ ነፃ እንዲሆኑ የሚያደርግ ክትባት ስለሰጠናቸው ይሄ ክትባት እንዴት ይሰጣል? ክትባቱ ከተሰጠ በኋላ ደግሞ የምናደርገው ክትትል አንዳንዶች የታመሙ ካሉ ደግሞ የምናደርግላቸው የሕክምና ክትትል በተለያዩ አንቲባዮቲኮች፣ ቫይታሚኖችን በመስጠት ነው። እነዚህ በአጭር ጊዜ አንዳንድ ኮመንት ላይ አይቻለሁ እንዴት በአጭር ጊዜ እንደዚህ ሊደልቡ ቻሉ ብለው የጠየቁኝ ሰዎች አሉ። ይሄ ተለፍቶ ነው። ከለፋችሁ ውጤታማ ትሆናላችሁ፣ ምንም ጥርጥር የለውም። ግን ዋናው ነገር ምንድነው? ስንሰራ ጥንቃቄ ማድረግ፣ ግዢ ላይ ትኩረት ማድረግ። ከታች ከገበሬው ከገዛን በቀላሉ ውጤታማ እንሆናለን። አገዛዝ ላይ ነው መሰረታዊና ዋናው ነገር። በተለይ ደግሞ በሬዎች ምን መሆን አለባቸው? ቀን ፀሐይ ላይ መተኛት እረፍት ማድረግ አለባቸው። ማታ ደግሞ ገብተው የሚያርፉበት ቦታ በደንብ ሊኖራቸው ይገባል። ስለዚህ ሁልጊዜ መስጠት አለብን። የጤናቸው ሁኔታ ላይ እንክብካቤ ላይ ክትትል ላይ ይሄ በሬ አሁን በባለፈው በለቀኩት ቪዲዮ ላይ እንደዚህ አልነበረም ለውጡ። ጭራው ቆራጠው አሁን በከፍተኛ ሁኔታ ሰውነቱ ተቀይሯል። ሌሎቹም በጣም ነው የተቀየሩት። ስለዚህ በዚሁ አጋጣሚ የምነግራችሁ ደጋግሜ እንደዚህ አይነት ስራ ላይ መሰማራት ለምትፈልጉ በቀላሉ ወደኛ ማዕከል መታችሁ መሰልጠን ትችላላችሁ። እነዚህን በሬዎች መግዛት ለምትፈልጉ ደግሞ ፕሮግራም ዝግጅት ያለባችሁ ደውሉልኝ፣ ከባለ ንብረቱ ጋር አገናኛችኋለሁ። ወጣቱ ልጆች በተለይ እዚህ ስራ ላይ ብትሰማሩ ደጋግሜ የምነግራችሁ ውጤታማ እንደምትሆኑ ለመግለጽ ነው። ኃይሉ ነኝ ሳታኪም። መልካም ጊዜ ለሁላችሁ። ታታዮች ለከፍተኛ ሰርግ፣ የተለያየ በዓላቶች ያለባችሁ፣ ድግስ ያለባችሁ እንደነዚህ አይነት በሬዎችን አሁን በጣም ተዘጋጅተዋል። በጣም ሰውነታቸው ጨምሯል እንደምታዩቸው። ዛሬ ደግሞ በዚህ መጥቼ ነው እነሱን ለማየት እንዴት ተለወጡ፣ እንዴት ነው አበላላቸው፣ ምን ያህል ኪሎ ጨመሩ የሚለውን ለማየት መጥቼ ነው። በጣም ተቀይረዋል። ስለዚህ በዚሁ አጋጣሚ የምነግራችሁ እነዚህን በሬዎች መግዛት ለምትፈልጉ ይሄ አሁን ጭራው የተቆረጠ በዛ በባለፈው ቪዲዮ ላይ እንዴት ነበር፣ አሁን ደግሞ እንዴት ነው ለውጡን እንደምታዩት ነው። ይሄኛው ነጩ በጣም እጅግ በጣም ነው የተቀየረው። በየጊዜው ለውጣችሁን ማሳያችሁ ምንድነው እናንተም ይሄን ስራ በቀላሉ መስራት እንደምትችሉ ለመንገር ነው። ይሄ ስራ እጅግ በጣም ከሚያዋጡ ስራዎች አንዱ ነው። የበሬዎች ማድለብ ስራ በተለይ ግዢ ላይ ትኩረት አድርገን ወደ ገበሬው አካባቢ ተንቀሳቅሰን በጥሩ ዋጋ ከገዛን ከአርብቶ አደሩ ከገዛ ነው በተለይ ወደ ኤክስፖርት ለሚልኩ ሰዎች በቀላሉ እኛ ራሳችን ማቅረብ እንችላለን። እነዚህ ኤክስፖርተሮች ደግሞ ብዙ ጊዜ ከናንተ መጥተው በቀላሉ መግዛት ይችላሉ። ግን እነዚህ በሬዎች አመጋገባቸው ምን መሆን አለበት? በአጭር ጊዜ እንዲቀየሩ ምን አይነት የአመጋገብ ስርዓት መከተል አለብን? ምንድነው የምንሰጣቸው? ከዛ ደግሞ የተለያዩ ቫይታሚኖችን ልንሰጣቸው ይገባል። ቫይታሚኖቹ በሰውነታቸው ውስጥ የሚያመጡት ለውጥ ከምንም በላይ ወሳኝ ነው። ስለዚህ
ይሄ አሁን እንደምታዩት እንዴት እንደተቀየረ ተመልከቱት። ይሄ አሁን በጣም መጠነኛ ሰውነት የነበረው በሬ ነው። አሁን በጣም ጥሩ ነው ያለው። እንደዚህ አይነት ትላልቅ በሬዎችን እየገዛን ለተለያዩ በዓላት ዝግጅት፣ ሰርግ ያለባችሁ ሰዎች፣ ድግስ ያለባችሁ ሰዎች በዚሁ አጋጣሚ ከልጁ ጋር በቀላሉ ተገናኝታችሁ እነዚህን በሬዎች መግዛት እንደምትችሉ ለመንገር ነው። ልጁ የሚገኘው በእኔ በኩል ታገኙታላችሁ። ታች ስልኬን ጽፍላችኋለሁ። ግን አመጋገባቸው ላይ እንዴት ነው የምናበላቸው፣ እንዴት ነው የምናጠጣቸው፣ የውሃ መጠናቸው፣ የሚወስዱት የፕሮቲን መጠን፣ የታፋቸው ላይ ያላቸው ይዘትን ተመልከቷቸው ምን ያህል እንደደለቡ። ይሄ አሁን በጣም በአጭር ጊዜ ውስጥ ነው እንደዚህ የደለበው። የመጀመሪያ ቪዲዮዬን አይታችሁት ከሆነ እንደዚህ አልደለቡም ነበረ። እስኪ ስለዚህ አሁን ደግሞ በቀላሉ ስናያቸው ምን ይመስላሉ፣ የሻኛቸው አቀማመጥ፣ መስላቸው፣ ጡንቻቸው በሙሉ ምን ይመስላል የሚለው ለእናንተ ዛሬ ይዤላችሁ ለመቅረብ መጥቼ ነው። ስለዚህ የበሬዎች ማድለብ ስራ ማብላት ብቻ ሳይሆን የበሉት ምግብ ተመችቷቸዋል፣ ጥሩ የሰውነት ለውጥ አምጥተዋል፣ ጤንነታቸው ምን ይመስላል? ምክንያቱም የኛ ሀገር ሰው በሀገራችን ኢትዮጵያ ብዙ ጊዜ ጥሬ ስጋ መብላት የተለመደ ነውና ጥሬ ስጋ መብላት ብዙ ባይመከርም እንደ ሐኪም ብዙ ባልመክርም ግን ማህበረሰባችን ጥሬ ስጋን ከበላ ጤናማ በሬዎችን ልናቀርብለት ይገባል። ከዛ ደግሞ የምናየው ምንድነው ሽንቱ ምን ይመስላል? እበታቸው ጤናማ ነው ወይ? ተቅማጥ አለባቸው ወይ? የሚወስዷቸው የህክምና አይነቶች ምንድናቸው? ከተጋላጭ በሽታ ነፃ እንዲሆኑ። በተለይ ደግሞ ጥሬ ስጋ ስንበላ በርካታ ፓራሳይቶች፣ በርካታ ተህዋሲያን ስላሉ እነዛን ነገሮች ወደ ሰው እንዳይተላለፍ የተሰጧቸው መድኃኒቶች ምን ይመስላሉ? ለምሳሌ ኮሶትል ካለ፣ ሳልሞኔላ ካለ፣ ኢኮላይ ባክቴሪያ ካለ፣ ሲስቶች ካሉ እነዚህ ፓራሳይቶች በሙሉ ወደ ሰው ይተላለፋሉ። ስለዚህ ከነዚህ በሽታ እንዲጠበቁ ይሰጣቸው የነበረው ህክምና ምን ይመስላል የሚለውን በቀላሉ ዛሬ ለማየት መጥቼ ነውና በጣም ትላልቅ በሬዎች ናቸው። እዛ ጋር እንደምታዩት ሰንጋ ነው። ይሄ በቃ በጣም ተልቋል። አሁን ስንመዝነው ከኪሎ እጅግ በጣም ከፍተኛ ሆኗል። ስለዚህ እነዚህን በሬዎች በጣም በጥሩ ሁኔታ እንድናያቸው ለመጋበዝ ነው ለእናንተ የመጣሁት። በጣም ተለውጠዋል። ስለዚህ በሬዎችን ስናደልብ ምን ሰተን ነው የምናደልባቸው፣ ምን አይነት እንክብካቤና ክትትል ነው የምናደርገው የሚለው በጣም ወሳኝ ነው። አሁን የሁሉም በሬዎች ኪሎ በከፍተኛ ሁኔታ ተቀይሯል። ይሄኛው ግን እጅግ በጣም ከተቀየሩብኝ ዋናዎቹ የመጀመሪያው ነውና በሬዎችን ስናደልብ በጣም መጠንቀቅ ያለብን አመጋገብ ላይ ነው። ጤናቸው ምን ይመስላል? በአጭር ጊዜ እንዲደልቡ ደግሞ ምን አይነት የአመጋገብ ስርዓት ነው መከተል ያለብን? ከፍተኛ የስብ መጠን እንዲያመጡ፣ በተለይ በሬዎች ኤፍኤምዲ ያጠቃቸዋል። ከዚህ በሽታ ነፃ እንዲሆኑ ደግሞ ምን አይነት ህክምና መስጠት አለብን? ምን አይነት ክትባት መስጠት አለብን? የክትባት አሰጣጥ የክትባት አሰጣጡ በምን መልኩ መሆን አለበት የሚለውን ወደኛ ማከል መታችሁ ለሚቀጥሉት 4 ቀን የበሬዎች ማድለብ ስልጠናን ስለምንሰጥ መታችሁ እንድትከታተሉ ለመጋበዝ ነው። በሬዎች ቆዳ ላይ ተላላፊ በሽታዎች አሉ። ከአንዱ በሬ ወደ ሌላው በሬ የሚተላለፉ ከዚህ በሽታስ ነፃ ናቸው የሚለው መሰረታዊ ነገር ነውና በሬዎች ቶሎ ሲታመሙ የተለያዩ በሽታዎች ስለሚያጠቋቸው በቀላሉ ቶሎ እንዲድኑልን ጥሩ የህክምና ክትትል፣ ጥሩ የአመጋገብ ስርዓት መስጠት አለብን። በርካታ ውሃ እንዲጠጡ ደግሞ በደንብ ማነቃቃት አለብን። ውሃ ኪሏቸውን ከሚጨምሩላቸው ነገሮች አንዱና የመጀመሪያው ነው። ስለዚህ እዚህ ላይ መጠንቀቅ ያለብን ሰውነታቸው እንዲደልቡ ስንሰጣቸው አንዳንድ ጊዜ ምግቦቻቸው ካልተመቻቸው ምን ማድረግ አለብን? ጥንቃቄ ማድረግ መቻል አለብን። ምግባቸው ካልተመቻቸው። ስለዚህ ምግብ ላይ ነው መሰረታዊና ዋና ነገር። በተለይ ደግሞ ከበሉ በኋላ ምግቡ ተመችቷቸዋል፣ ሰውነት አምጥተዋል፣ ኪሎ አምጥተዋል፣ ከተለያየ በሽታ ነፃ ናቸው የሚለው እነዚህ በጣም ወሳኝ ናቸው። እግሮቻቸው ላይ ባጮች ካሉ፣ ሽንታቸው ላይ ደም ካለ፣ እበታቸው ላይ ተቅማጥ ካለ በደንብ ማየት መቻል አለብን። ይሄን የምናደርገው ለምንድን ነው? ቅድም እንደነገርኳችሁ ተላላፊ ተዛማች በሽታዎች አሉ ከእንስሳ ወደ ሰው። ከነዚህ በሽታዎች ነፃ እንዲሆኑ የምናደርገው የህክምና ክትትል በጣም መሰረታዊ መሆን አለበት። በተለይ ደግሞ በሬዎች ስናበላቸው ስናጠጣቸው ብዙ ጊዜ ኪሎ በጣም በከፍተኛ ሁኔታ እየጨመሩ ሲመጡ ከፍተኛ የስብ ክምችት የማይፈልጉ ሰዎች አሉ። መካከለኛ የስጋ መጠን ያለውን ብቻ የሚፈልጉ ሰዎች አሉ። ቀይ ስጋ የሚፈልጉ አሉ። ከፍተኛ ስብ የሚፈልጉ አሉ። ይህን በደንብ መረዳት መቻል አለብን። የደንበኞቻችን ፍላጎት ምን ይመስላል ማየት አለብን። ስለዚህ ይሄ ልጅ አሁን ሲያበላ ከነበረው በጣም በከፍተኛ ሁኔታ የሚጠቀሙ ሞላሰስን ነው። ሞላሰስ በአጭር ጊዜ እንዲደልቡ አድርጓቸዋል። አኩሪ አተር አለ፣ ብዙ ነገሮች አሉ። እስቲ ልጁን ልጠይቀው ምንድን ነው የሚያበላቸው፣ ለእኛም ልምድ እንዲሆን። እኛ በአብዛኛው ጊዜ በአመጋገብ ላይ ነው ያተኮረ። የህክምና ክትትላቸው ምን ይመስላል እንጠይቀዋለን። ልጁ እንዴት እንደሚመግባቸው እንያቸው። አመጋገባቸው ምን ይመስላል ወንድሜ? እኔ ይሄን